ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕልት እንቆጳዝዮን ቅድስት ቤተ ክርስቲያን። ያው ቅድም እንዳሉት 5 ናቸው። መጨረሻ ላይ ምናልባት ጥያቄዎች ይኖሩኛል። ለምሳሌ ከዚህ በታችና በላይ የሆኑበት ሁኔታ አይኖርም ማለት አገልግሎታቸው አንድ ነው። የትም ቦታ አሁን ባሉት ትልልቅ ካቴድራል በጣም በገጠሩ ባሉት እንግዲህ ምናልባት በገጠሩ ያሉት ከማጣት አንጻር እንግዲህ ከንዋየ ቅድሳት አንጻር እንግዲህ ሙሉ ንዋየ ቅድሳት በየአጥቢያው ተሟልተዋል ብለን አፋችን ሞልተን ለመናገር ላንደፍር እንችላለን። ለምን ጭራሽ የሚለበስ ልብስ እንኳን ማይፈዳት ቀርቶ ለብሰው እንኳን ቅዳሴ የሚገቡበት ልብስ የሌላቸው አሉ። የራሳቸውን ልብስ ለብሰው አሁን በየሶሻል ሚዲያው የምናያቸው አድባራት ገና ክርስትና እየተጀመረባቸው ያሉ አካባቢያት ካለመሙላት ሌላ ጉዳይ ነው። ከትእዛዝ አንጻር ግን 5 ናቸው። ምክንያቱም 5ቱም ያው ምሳሌያቸውንም እንዳየ ነው፣ ስራቸውም እንደታየ ነው። ከስራው ጋር ከሚሰጡት አገልግሎት ጋርና ከምሳሌያቸው ጋር የሚሄዱት 5ቱ እሱን አንተ እንደማድረግ ነው። እሺ ከዛ በኋላ በማህፈር ላይ የሚጸለይ ጸሎት እንዲህ ብለህ ጸልይ ይላል። ትእዛዝ ይሰጣል። የሚጸልየውን ካህን ወይም አባስ ወይም ጳጳስ ማለት ነው እንዲህ ብለህ ጸልይ ይላል። ቤተክርስቲያናችን ባለፈውም አንድ መርሃ ግብር ላይ አንስተናል። በነገራችን ላይ ማንም ሰው እንደወደደና እንደፈቀደ መጥቶ እንደው አገኝ አጣውን ቀባጥሮ የሚሄድበት አይደለም። የሚጸልየው ጸሎት በራሱ ተሰፍሮ ተሰጥቶታል፣ ተለክቶ ተሰጥቶታል። ለምንድን ነው ይሄ የተለካው ከተባለ ስርዓተ ቤተክርስቲያን ድንበርና ወሰን ስለሚያስፈልገው። ምክንያቱም አንደኛው ዝግጅት አድርጎ የራሱን ብዙ ሊያደርገው ይችላል። አንደኛው ደግሞ ምናልባትም ከእውቀትም ከምንም አንጻር ደግሞ አንድ ቃል ብቻ ተናግሮ ሊተው ይችላል። ስለዚህ ያ ዝም ብሎ መውጣ ገባ እንዳይሆን ቤተክርስቲያን ለእያንዳንዱ ስፍርና ቁጥር ሰጥታ የዚህኛው እዚህ ድረስ የዚህኛው እዚህ ድረስ ብላ ወሰና መስጠቷን ጭምር የምናደርግበት ነው። ስርዓተ ቅዳሴ የምንለው በወሰንና በህግ የሚመራ እና ለእያንዳንዱ ደግሞ ልክና መልክ ያለው ማለት ነው እና ማውሱ ማለት ነውና በዚህ እንዲህ ብለህ ጸልይ። እግዚአብሔር እግዚእነ አምላክን ወዳዲነ ኢየሱስ ክርስቶስ። መቼም የጸሎቶች ሁሉ መጀመሪያ ይስም ነው ኢየሱስ ክርስቶስ። ኢየሱስ ክርስቶስ ኢየሱስ አጥሎም እየተባለ መከራ የሚገርመው ይሄ ነው። በነገራችን ላይ እንደውም አሁን እንደውም መቼስ ዘመኑ ጥሩ ነው። ቤተክርስቲያንም ቢሆን እሷን ሊያጠፋ የመጣው የዘመን መልክ አሁን እሷ ጭምር እየተጠቀመችበት ነው። መምህራን ሊቃውንት አሁን ዘመኑን እየዋጁት ነው። ዘመኑን ዋጀት ማለት ያው ዘመኑን መምሰል ስላልሆነ ዘመኑን ማዳን ስለሆነ ዘመኑን እያዳኑት ነው ብለን እናምናለን። ስለዚህ አሁን ጥሩ ነገር ኢየሱስን ማን እንደሚሰብከው አሁን እየተገለጠ ነው። በነገራችን ላይ አሁን እኮ ኢየሱስን ማን ነው የሚሰብከው? ለምሳሌ ቤተክርስቲያን እሑድ ጠዋት ከ11 ሰዓት ነው ቅዳሴው እንኳን በሚመለከት ብንሄድ ከ11 ሰዓት እስከ 2 ሰዓት ባለው እንኳን ብናየው ከ11 ሰዓት እስከ 2 ሰዓት እኮ በተለካ ምስጋና ነው የምታመሰግነው፣ በተሰፈረ ምስጋና ነው የምታመሰግነው። ይሄም ወጣ ገባ የሌለው እያንዳንዱ ልክና ስግ ያለው እና ሰማያዊ ጣዕም ያለው እያንዳንዱ በተመስጦ አብሮ የሚሳተፍበት ለምን የግሉ አይደለም አሁን። ስለዚህ ቤተክርስቲያን ክርስቶስን እንዴት እንደምትሰብከው የት እንዳለ እየተገለጠ ነው። ሌላው ምናልባት ቀን ሙሉ ሊውድ ይችላል፣ ግን ቀን ሙሉ እንደሚታወቅ ነው ያገኛ ጣውን ሲንቀባጥረው ስለግለሰቡ ስለሆነ ነው ስለምኑ ሲወራ ነው የሚዋለው። ቤተክርስቲያን ግን እንዲህ አይነት ጊዜ የምታሳልፍበት የአገልግሎት ጊዜ የሌላት የምናይበት ነውና ለማንኛውም እዚህ ላይ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን ምንለው ማለት ፈጣሪያችን መድኃኒታችን እግዚአብሔር ኢየሱስ ክርስቶስ እዚህ ላይ የተጠቀሰው እግዚአብሔር እግዚእነ አምላክን ወዳዲነ ኢየሱስ ክርስቶስ አንድነቱንም ሶስትነቱን እንደገና ደግሞ ማዳኑን ስመ ስጋዌውን ጭምር ፈጣሪነቱንም ጭምር ነው የምትሰብከው። እዚህ ላይ አሁን ጸሎት የመጀመሪያው ጸሎት ልመና፣ ምህላ፣
ጥያቄ እንደዚህ ምንለውን ትርጉም ከመያዙ ጋር ጸሎት አብሮት ምስክርነት አለ። አሁን ይሄ ጸሎት ምስክርነት አለ። የማንን ስም ነው የሚጠራው? የኢየሱስ ክርስቶስ ስም ነው የሚጠራው። እሱን ደግሞ ማን ይለዋል? ፈጣሪ ይለዋል። እሱን ደግሞ መድኃኒት ይለዋል። ስለዚህ ቤተክርስቲያን በእንዲህ አይነት ጸሎት ነዋያትን ታከብራለች። ሰዎቹን አይደለም፣ እኛ በስሙ በመልኩ የፈጠረንን በአምሳሉ ያደረገንን እንደገና የሞተልንን እግዚአብሔር ደግሞ ትለዋለች። እግዚአብሔር ነው እግዚአብሔር ብሎ ይላል። ከዛ ነዋያትን ነው በዚህ ስም የምታከብረው። እኛማ ከዛ የበለጥን ነዋያት የከበሩት እኮ ለኛ ነው። ነገራችን ላይ ነዋያት የተቀደሱት እኮ እኛ እንድንቀደስ ነው። ስለዚህ ከነዋያት ሁሉ በላይ ሰው ይበልጣል። ለሰው ደግሞ እግዚአብሔር መድኃኒቱ ሞታል። እግዚአብሔር ሰውን እንደገና በአምሳሉ ፈጥሮታል። ስለዚህ እግዚአብሔርን ነዋያትን ስትቀድስ ስሙን ጠርታ ትቀድስበታለች። እና ቤተክርስቲያን የምታከብረው በዚህ ስም ነው። የምታከብራቸውን ነዋያት የሚሆን ፍጥረታት የሚሆን በዚህ ስም ታከብራቸዋለች። ከዛ ይቀጥልና ዘሎቱ መዛግብት ዘምሉ ሳይለ ወምህረተ። እንግዲህ አሁን እዚህ ውስጥ ደግሞ ሀብታል፣ እዚህ ውስጥ ደግሞ ይቅርታን ቸርነትን የተመላ ባህሪ ያለው ይቅርታ ቸርነት የተመላ ባህሪ ያለው ማነው? ኢየሱስ ክርስቶስ። የኢየሱስ ክርስቶስ ገንዘቡ ሀብቱ ምንድን ነው ቢባል ይቅርታና ቸርነቱ። ለዛ ነው ቅድም ያለው ቅዳሴ ማለት የእግዚአብሔር የቸርነቱ የይቅርታው ልክና መጠን በሌለ ሁኔታ የሚታደልበት የሚናኝበት ለምእመናን ቅድም አትቅሩ ምንለው ለዛ በቃ በረከት የሚፈልግ ሰው መሳተፍ ያለበት ከቅዳሴው ላይ። ሌሎቹ በረከት አይሰጡም ማለት ነው አይደለም፣ ግን ሌሎች ሁሉ ተሰብስበው በረከቱን ቅዳሴው ላይ ነው የሚሳተፉት። የትኛውም አገልግሎት ሲሰጥ ይቆይና ሲሰጥ ያድርና ተሰብስቦ የሚመጣው ይተው ቅዳሴው ላይ እና የማያስቀድሱ ክርስቲያኖች በእውነቱ አሳዛኝ ነው እንትኑ እና ያንን ቸርነትና ምሕረት የተሞላ ይለዋል። ወሃቤ ሰናያት ለኩሎሙ እለይቱ የከሉ ቦቱ ይለዋል። ለሚመኩበት፣ ለሚታመኑበት፣ ለሚጠጉት፣ ወደሱ ለሚቀርቡት ወሃቤ ሕይወት የሚሰጥ በጎ ነገር የሚሰጥ። አሁን ሰው ወደ ቤተክርስቲያን የሚሄደው ምን ሊያገኝ ነው? ሰው ወደ ቤተክርስቲያን የሚገሰግሰው ምን ሊያገኝ ነው ቢባል አሁን ያልናቸውን ሁኔታ ለማግኘት ነው። እግዚአብሔር ጸጋ እንዲሰጠው፣ በረከት እንዲሰጠው፣ መሻቱ እንዲፈጸምለት፣ በጎ የሆነው መሻቱ እንዲፈጸምለት ነው። ይሄ ደግሞ በቅዳሴው ላይ በነዋያቱ ላይ የሚጸለይ ነው። ከሰው አልፎ ማለት ነው። ከሰው አልፎ ሰው የሚባረክባቸው ነዋያት እንዲህ አይነት ጸሎት ነው የሚደረግባቸው። ስለዚህ እነዚህን ነዋያት ሰው ሲያስብ አይምሮ ውስጥ የእግዚአብሔርን ጸጋውን፣ ስጦታውን፣ በጎነቱን፣ ቸርነቱን ያሁን ደግሞ የሚያልቅና የሚፈጸም ያልሆነው እንደ ሰው ሰውኛው የሰው ስጦታውን አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ከሆነ በኋላ ሊጠናቀቅ ሊፈጸም ይችላል። ይሄኛው ግን የማይፈጸም ዘላለማዊ በጎ ስጦታ ይለዋል። ሰናያት የሚለው ከበጎ ነገር በሙሉ ሁሉንም ማለት በጎ የሆነውን ነገር ሁሉ ማለት ነው። የተናገረው ለዛ ገባሬ ሰናያት የሚለው ሁሉንም ማለት ነው። መልካም የሆኑትን ሁሉ የሚሰጥ ይለዋል። ወሃቤ ሰናያት ነው ይሄኛው የሚለው። ገባሬ ሰናያት ሌላ ቦታ አለ። ይሄኛው ግን ወሃቤ ሰናያት ነው የሚለው። ወሃቤ ሰናያት መልካም ነገር ሁሉ የሚሰጥ ያን ገባሬ ሰናያት የተባለውን መልካሙን ነገር ሰራ ገባሬ ተባለ። እዚህ ላይ ደግሞ ወሃቤ ሰናያት ሁሉን የሚሰጥ። ይሄ አሁን እዚህ ዓለም ባለን ግንዛቤና እውቀት መልካም ነገር ሁሉ የሚሰጥ ማን ነው? እንደው አሁን ሲለው መልካም የሆነ ነገር ሁሉ ሳይሰስት የሚሰጥ ማን አለ? እናት ናት፣ አባት ነው፣ ወዳጅ ነው። መልካም የሆነ ሁሉ እኮ ነው። ከመልካም ነገር አንድ መስጠት እኮ አለ። እሱ ምንም ችግር የለው። ግን መልካም የሆነውን ሁሉ መስጠት የሚችል እግዚአብሔር ነው። ከዛም ሌላው ካለው ላይ ሊሰጥ ይችላል። ያውም ደግሞ ካለው ላይ ያነሰው እንደውም አንዳንድ ጊዜ ለዛ ያነሰው ያው ትንሽ ጀመር ያለው እግዚአብሔር ግን ሁሉንም መልካም ነገር ሁሉ የሚሰጥ ለሚያምኑበትና ለሚያምኑበት ሁሉ በጎ ነገርን የሚያድል ወይም የሚያድል ባህሪ ያለው ይለው። በጎ ነገር በቃ ለሚያምኑበት በጎ ነገር ሁሉ የሚያድል። አሁን ማድል የሚለው ቃል እንኳን ዝም ብለን ትርጉሙን አማርኛ ትርጉሙን ስናየው ምን ማለት ነው? በቃ እንደ በእንትን አድርጎ ማድል ለእያንዳንዱ ማለት ነው። ስለዚህ ቅዳሴው ላይ ስንመጣ ቅዳሴ ምንድን ነው? ለእያንዳንዱ መልካም ነገር የሚታደልበት። ሰው ለምግብ ወረፋ ይዘልን ሰው እዚህ ቦታ እኮ ምግብ ድግስ አለ አንዴ ሰው ይሰለፋል። በተለይ ደግሞ እኛ ያውና ቆይ ሰልፍ ይዛል እና ለበጎ ነገር ለምንድን ነው ሰው ሰልፍ የማይዘው? ያውም ሰልፍ የሚይዘው እኮ ለበረከት እያለ ለበረከትም ይላል እሱ ሰልፍ ነው ይሄው ለሷ ለበረከት ነው። ከዛ በኋላ ግን ያው በረከቱ የትኛው ላይ ነው ይላል እና እዚህ ላይ ነው ሰው መምጣት ያለበት።
በጎ ዕድል የሚታደልበት የቅዳሴው ስርዓት ነው። ለዚህ ነዋያቱ ላይ የሚጸለዩ ይሄ እነዚህ ቅዱሳት ነዋያት ይሄ ጸሎት ነው የሚጸለይባቸው ማለት ነው። ከዛ ይቀጥልና ዘሰፋሃ ሰማያተ በጥበቡ ሰማያትን በጥበቡ ይዘረጋ። አሁን ዝም ብሎ ሰው ሰማይን ቀና ብሎ ቢያይ የሚገርም እኮ የሚገርም ነው። የኛ ጣራ ስንት ጊዜ ቀለም ተቀብቷል፣ ስንት ጊዜ ቀለሙ ተቀይሯል። ወይቦ አርጅቶ ሰልችቶ በቃ እንደውም ሳያረጅ ራሱ ሰልችቶ ቀለሙ በቃ ሰለቸ ይቀር ሌላ ቀለም ይቀባዋል። በዓል ሲመጣ ለአዲሱ ዓመት ሌላ ቀለም፣ ሰርግ ሲሆን እንግዲህ ይመጣል ከተባለ የተከበረ እንዳስ ቤታችን ቀለም እንቀይር ተብሎ ብዙ ይደረጋል። ይሄ ሰማይ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ይሄው አለ ገና ይሞላል። ታድሶ አያውቅም፣ ተጠግኖ አያውቅም። እንዲያው በእውነቱ አንዳንድ ጊዜ ይገርመኛል በእውነቱ እንዲያውም ደመና ሲሆን ይሰለቸናል፣ ይከብደናል። አሁን ደመና ሲሆን ክብድ ይላል አይደል? ሰማይ ጥሪት ሲል ደስ እንደሚል እንደ እግዚአብሔር ይህንን ሰማይ እየፈጠረ ይህን ለምንድን ነው የሚያነሳው? በልዕልና እኛን እንድንኖር የፈጠረ ማለት ነው። ስለ ሰማይ ሲያነሳ መጽሐፍ ብዙ ጊዜ እኛን ወደ ልዕልናው መሳብ። ብዙ ጊዜ ሰማይ እንደውም ቤታችንን እንላታለን አይደል? እሷንም ሰማይ እንላታለን። ከዛ ደግሞ ልጇንም ሰማይ እንለዋል። አቡነ ዘበሰማይ በሰማያት የምትኖር ከመቤታችን የተገኘ ማለታችንም እንደሆነና ሰማይን በብዙ እናየዋለን። ከዛ በኋላ ግን በጥበቡ የሚለው ነው ማለት በጥበቡ። ስለዚህ አሁን ብዙ ጊዜ እኛን ያዳነበት ጥበቡ ዓለምን ከተፈጠረበት ጥበቡ ይበልጣል የሚለው ንግግር እኛን ሲያድን ምን አይነት ጥበብ ነው የተጠቀመው? እኛን ሲያድን አሁን ሰማይን በጥበቡ የፈጠረ ይሄ ማለት ከሃሊነትን ይጠይቃል። እንደውም ሰማዩን ያለባላ ምድርን ያለቃስ ነው ይላሉ አባቶቻችን ሲገልጹትና አሁን ይህንን ስናየው ሰማይን በጥበቡ ያለባላ ያለ ድጋፍ ማለት ያለ ምሰሶ ናት ከመቀመራው ያለ ምሰሶ ሰማይን የሰቀለ ከዛ ደግሞ እኛን እንዴት አጓዳኝ እኛን ያዳነበት ጥበቡ እኮ የሚቃረን እኮ እንደገና ሰማይን በኃይል በካህሊነት እኛን ደግሞ በድካም ቅድም ሲሉት እንደነበሩ ራቆቱን ሆኖ ማልበስ እየወደቁ ማንሳት እንዲሁ አንዳንድ ጊዜ ይገርመኛል በእውነቱ እየቆሰሉ መፈወስ ምን አይነት ጥበብ እንደሆነ እኮ ይሄ ረቂቅ አሰራር ነው። እና ይሄን ነው ጸሎት የሚያደርገው እዚህ ላይ በባህሪ ሰባቱን ሰማያት በባህሪ ጥበቡ ሰባቱን ሰማያት የፈጠረ ይለዋል። ከዛ በኋላ ብዙ አለው። በነገራችን ላይ እንደው ጸሎቱን ሰፋ ያለ ነው፣ ግን እንደው እንደማሳያ ያህል ይሄን ያህል እንድናየው እንድንረዳው በረቀቅ ብለን እንድንገባ። ለዛ ነው አሁን ስንጸልይ ነው ይሄን ጸሎት የሚጸልዩ አባቶቻችን እንደው በዛ መጠን ወደዛ እንዲያቀርቡን ይሄ ለምእመናንም እንዲህ አይነት ቤተክርስቲያን ከጸሎት ውስጥ እንዲህ አይነት ምስክርነት እንዲህ አይነት ወንጌል እንዳለ ወንጌል እኮ በቃ እኮ አሁን ይሄ ብሉይ ኪዳን አዲስ ኪዳን ነው። ነገራችን ላይ እንደው ይሄ እዚህ ላይ ያለው ጸሎት ብሉይ ኪዳንና አዲስ ኪዳን ተሰብስቦ እንደው በአጭር ቃል ግለጹት ሲባል ነው። ይሄ በአጭር ቃል ሲገለጽ ይሄ ነው እና በዛ መንገድ እንዲያዩት እንደው እንደማሳያ ያህል ነው። እግዚአብሔር አምላካችን ደግሞ ከዚህ በላይ እንግዲህ ጥበቡን ማስተዋሉን ሰጥቶ ደግሞ ሌሎቻቸው ደግሞ እያሰፉ እንዲያዩት ከዚህ በላይ ደግሞ እንዲያበዙት ይሄን የሚመለከቱ ሊቃውንት እንደው ቁጭት አድሮባቸው እንደው ይቀረዋል እስኪ ደግሞ እኛን ተርጉመው እናብራራው እንዲሉ ነው የምንፈልገው። እንደዛ እንዲበዛ ነው የምንፈልገው። እንዲህ አይነት ትምህርት እንዲበዛ በደንብ ሁሉም በየእጁና በየደጁ ለምእመናን እንዲያደርስ ነው። ዝም ብሎ ተቀብሮ ተሸፍኖ እንዳይቀር ነው። ቤተክርስቲያን ወንጌል አትሰብክ የምትባለው እንግዲህ ለነዋያት ለማፈዳት ይሄን ያልጸሎት ምጸል ቤተክርስቲያን ነው። ያሁን የኢየሱስ ክርስቶስን ስም ነዋያትን ታከብርበታለች ለማለት ነው። ጌታ በዛውም እንግዲህ ሚካኤል ካለ ብለው ቃላት ያሰማልን መምህር። እንግዲህ ያው ማይፈዳትን በተመለከተ ይሄ ነው ጸሎቱ። እንዳሉት በደንብ ብዙ እናብራራው ቢባል ሰዓት አይበቃም። አንዱ ቃል ብቻውን ሰማይ መፈጠር የጀመረበት ራሱ እግዚአብሔር ብሎ ኢየሱስ ክርስቶስ ብሎ መድኃኒት ብሎ የጀመረበትን እንትን ስለማንለው ይሄ ነው ዋናው። እንግዲህ ምናልባት እነዚህ አሁን ያለናቸው የጸሎት ክፍሎች ብዙ ጊዜ በከተማውን በገጠሩም ቅዳሴ ሲገባ ውስጥ ላይ ነው ካህናቱ ሊደግሟቸው የሚችሉት። ምዕመናን ብዙ በተደራሽነት ላይ ሰሟቸው ይችላሉ። ካህኑ እዛው ላይ ደግሟቸው ከዛ ላይ ጸሎተ ንስሐ ይዘው ነው የሚወጡት አብዛኛው ካህናቱ እና ያው ስለማይሰሟቸው ጭምር ሊሆን ይችላል እና እንዳሉ ግን በደንብ ማወቅ አለብን። ካህኑ ውስጥ
ጸሎተ ንስሐ ከመደገሙ በፊት ግብአተ መንጦላዕት የሚል በጣም ሰፊ ነገር አለው። መጋረጃው ተሸፍኖ እንደገና ተገልጦ አንዳንድ ጊዜ እንደውም አንዳንድ ጊዜ የታዘብኩት ምን መሰለህ፣ ልክ ካህናቱ ውስጥ ሲዘገዩ እንደው ዝም ሲባል ቅዳሴ ልክ ዝግጅት ላይ ምዕመኑ ዝም ይላል፣ ውስጥም ዝም ይላሉ። የሆነ ምንም እንደሌለ ነው የሚመስለው፣ ግን ይሄ ጸሎት ነው የሚጸልይ በለሆሳስ እና እሱን ልክ ነው። ግብአተ መንጦላዕት የሚባል አለ። መጀመሪያ በጣም ብዙ ነው በነገራችን ላይ ዳዊት አለው ይሄ ስርዓተ ቅዳሴው የሚያዘው። ምናልባት ጠቅልል አድርገን ሌላ ጊዜ ልናየው እንችላለን። ብዙ ናቸው ስርዓቶቹ። ከቅዳሴ በፊት ገና ቅዱስ ከመባሉ በፊት ጸሎተ ዕጣን የሚደግመው ካህን እኮ ቀዳሹ መጀመሪያው መሪው ካህን ነው ጸሎተ ዕጣን የሚደግመው። እንደየ ሁኔታው ሊቀየር ይችላል እንጂ ከዛ በኋላ ገና ከዛ ጀምሮ ልብሱን ከራሱ ላይ ይዞ እየጸለየ ከዛ በኋላ እነዚህን ቅዳሴ ኪዳን ሲጀመር ጀምሮ ከዛ በኋላ እሱ ውስጥ ሆኖ መሪው ካህን እየደገማቸው ነው የሚቆየው። እነዚህን በፀሐዩ ላይ በጽዋው ላይ በምኑ ላይ የሚሆኑትን አስተናብሮ ይባላል። ማስተነባበር እቃዎችን በየቦታ ሲያዘጋጅ ግን በጸሎት እየጸለየ የሚያዘጋጃቸው ናቸው። እንግዲህ በዚህ ማጠቃለያ መልእክታችን ካህናት ይህን ጸሎት ሲጸልዩ አንደኛ መጸለይ ያለበት የግድ ነው። በቃ ጸሎት መደረግ አለበት። ማንኛውም ቅዱሳት በዚህ ጸሎት እንዲከብር ከታዘዘ ዝም ብሎ እንደው ጊዜ ስለሌለ ጸሎተ ንስሐ ደግሞ ወደ ሌላኛው መሄድ ጥሩ ስለማይሆን ቀደም ብሎ ገብቶ ሰራዩ ካህን አስቀድሞ ለብሶ ኪዳን እስኪደርስ ድረስ እነዚህ ጸሎቶች ለሕዝብ የተሰሩ ናቸው። እንግዲህ የእግዚአብሔርን ቸርነት ይቅርታ የምንለምንበት በዚህ በጻይሉ በማይፈድ ውስጥ ያለው ያ ማይፈድ የክርስቶስን ስጋ እንድንፈትትበት ክርስቶስ ሙሉ ኃይሉ እንዲያሳድርበት የምናደርግበት ነው። እንደውም ካህኑ ወደ ቅዳሴው ሲገቡ እኮ ኢየሱስ ክርስቶስ ሊቀ ካህናት በከመ ገነዙ ከዮሴፍ ወኒቆዲሞስ በልብሰ ሰንደናት ወአፍዋት ወሰመርከሎሙ ከማሁ ስመርለነ እያሉ ነው ካህኑ የሚቀበሉት። ጌታ ሆይ ኢየሱስ ክርስቶስ ወይ ዮሴፍ ኒቆዲሞስ ከመስቀል አውርደው በሰንዱናት በልብስ እንደገነዙ በበፍታ እንደገነዙ እኔም አንተ የካህናት አለቃ አንተ ነህ፣ በአንተ ሊቀ ካህናትነት እኔ ካህን ተብዬ አንተ ሊቀ ካህናቱን ክርስቶስን እኔ ደግሞ ካህን ሆኜ አንተን ሆኜ እየገነዝኩህ ነው። እንደ ዮሴፍ እንደ ኒቆዲሞስ አድርግልን። ለእነሱ እንደወደድክላቸው ወዶላቸዋል። እነሱን መግነዝ እኳ አይኑ ግን ተፈጥሩ በቃ በከመ አክበርክሙኒ ሊተ ከማሁ አከብረክሙ ወአነብረክሙ ዲበ መንበረ ሶፎር አይደለም ሰማያዊ አይደል የተባሉት። እነሱን እንደዚህ እንዳልካቸው የኔንም ክህነት አደራህን እነሱን መስዬ እጆችን የኔ ዮሴፍን እጆች አድርግልኝ፣ ምን ያስስበትን እጅ የኒቆዲሞስ እጅ አድርግልኝ። እየገነዝኩ ነው እንደነሱ መግነዝ። ሲገነዙት አይደል ለምን ዝም ብላችሁ አይኑን ግልጥ አድርጉ ቅዱስ በሉኝ ብሎ ፈቃዱን ገልጧል አይደል ክርስቶስ በመግነዙ ጊዜ። ስለዚህ እሱ ነው የሚታሰብበት። እሱን እያሰቡ ሲጸልዩ አጠቃላይ እነዚህን አሁን ያሏቸውን ያብራሯቸውን ምስጢር ያገኙባቸው እውቀት ያገኙባቸው። በቃ መጽሐፍ ቅዱስ እዚህ ላይ አለ። አንዳንዴ ዝም ብሎ ቅዳሴውን የዘወትር ስራ አድርጎ ከማየትና ምንም መጽሐፍ ቅዱስ የሌለው ስሜት ያላቸው የተወሰኑ ሊኖሩ ይችላሉ። አብዛኛው ማለት አይደለም። ግን ግንዛቤ የሌላቸው ካሉ ያ ቅዳሴ አጠቃላይ ከመጀመሪያ እስከ መጨረሻው መጽሐፍ ቅዱስ እሱን ከያዙ መምህራን ናቸው። በቃ በደንብ ግን እየተገለገሉበት አሁን እያነበቡት አለማወቅ እኮ ነው። እያነበቡት እየደገሙት እያዩት ልክ ማን እንደሆነ አለማወቅ። ጥያቄ ሲጠየቁ እኮ እዚህ ውስጥ አውጥቶ መመለስ በቃ እዚሁ አሉ የተብራሩ ነገሮች ስላሉ እሱን እንዲያደርጉ ይህን ነው በመጨረሻ እምለው። በማይፈዳት ዙሪያ አገልግሎታቸው ይህን ይመስላል። እንግዲህ እስካሁን የነበረን መርሃ ግብር በስርዓት ሚዲያ እየተላለፈ ያለው የዕለቱ ዝግጅታችን ይህን ይመስላል። የተወደዳችሁ የሚዲያችን ቤተሰቦች ሁላችሁም እንግዲህ ከቀሪ መርሃ ግብራችን ጋር አብራችሁ እንድትከታተሉን እስከ መጨረሻው ድረስ ከኛ ጋር እየተከታተላችሁ እንድትኖሩ እናሳስባለን። እንግዲህ በእኛ በኩል የሚተላለፈውን ማለት ነው። ምናልባት በሌላ መምህራን ብዙ ትምህርት አለ። በዚህ በእኛ በኩል ደግሞ የምናስተላልፈውን ለእናንተም ተጠቅማችሁበት ሌሎችም እንዲጠቀሙበት። ይህ ስርዓተ ቅዳሴ ነው፣ ቀላል አይደለም። አገልግሎት የምንሰጥበት የምንገለገልበት ነው። ለዛም ነው እኛ ከሁሉ በፊት አስቀድመን እያቀረብነው ያለ ነው። ዕለታዊ ክርስቶስን ስጋና ደም የምንቀበልበት፣ ሌላው ጥቅል አድርገን በረከት የምናገኝበት ስለሆነ ሚዲያችን እየተከታተላችሁ ሀሳብ እንግዲህ ጥያቄም ካላችሁ አስተያየት ካላችሁ በቴሌግራማችን ላኩልን፣ እናስተናግዳለን። እግዚአብሔር እስካሁን ድረስ በረድኤት ስለጠበቀን ስሙ የተመሰገነ ይሆንልን። ይቆይ።